የዐቢይ ጾም የመጀመሪያ ሳምንት ዘወረደ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለዐቢይ ጾም በሰላም አደረሰን አደረሳችሁ። በዛሬው መርሃ ግብራችን የዐቢይን ጾም የመጀመሪያውን ሳምንት ወደ እናንተ ይዘን ቀርበናል። እስከ መርሃ ግብራችን ፍጻሜ አብራችሁን ሁኑ። የዐቢይ ጾም የመጀመሪያው ሳምንት ዘወረደ። በዚህ ሳምንት የቃል ዕርደት፣ የወልድ ልደት፣ የአዳም ድህነት ቢነገርም እርሱ ኢየሱስ ክርስቶስ ግን ከሰማይ የወረደ ሰማያዊ በክብር ያረገ በኵረ ትንሣኤ መሆኑ አይዘነጋም። ለዚህም ወንጌላዊው ቅዱስ ዮሐንስ እውነት እውነት እልሃለሁ የምናውቀውን እንናገራለን፣ ያየነውንም እንመሰክራለን፣ ነገር ግን ምስክርነታችንን አትቀበሉትም። በምድር ያለውን ስነግራችሁ ካላመናችሁኝ በሰማይ ያለውን ብነግራችሁ እንዴት ታምኑኛላችሁ? ከሰማይ ከወረደው የሰው ልጅ በቀር ወደ ሰማይ የወጣ የለም፣ እርሱም በሰማይ የሚኖረው ነው። ሙሴ በምድረ በዳ እባቡን እንደሰቀለው የሰው ልጅ እንዲሁ ይሰቀል ዘንድ አለው። ያመነበት ሁሉ ለዘላለም ሕይወት ሆኖ እንዲኖር እንጂ እንዳይጠፋ፣ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ እንጂ እንዳይጠፋ እግዚአብሔር አንድያ ልጁን ቤዛ አድርጎ እስኪሰጥ ድረስ ዓለሙን እንዲወዶታልና እንዳለ እርሱ ምድራዊ አይደለ ሰማያዊ። ዮሐንስ ምዕራፍ 3 ቁጥር 11 እስከ 12። ተጠምቀ ሰማያዊ በዕደ መሬታዊ፣ ስለ ፍቅሩ በፈጠረው የተጠመቀ ሰማያዊ ነው። ጾመ ድጓው የሚጀምረው እንዲህ በማለት ነው። በቃሉ የሚያድነው ከላይ የወረደውን የሁሉን ጌታ አይሁድ ሰቀሉት። ዘወረደ የዐቢይ ጾም የመጀመሪያ ሳምንት ነው። ስያሜውም የቅዱስ ያሬድ ነው። ትርጉሙም ከሰማይ የወረደ ማለት ነው። ቅድመ ዓለም ከአባቱ ከአብ የተወለደ፣ ድኅረ ዓለም ከድንግል ማርያም የተወለደ ነው። ስም አጠራሩ ያለና የነበረ፣ እግዚአብሔር በፈቃዱ ዓለሙን ለማዳን የመምጣቱን ምስጢር የምንረዳበት ሳምንት ነው። ጾመ ሕርቃል እየተባለም ይጠራል። ሕርቃል ወይም ኢራቅሊዮስ በ614 ዓመተ ምህረት የነበረ የቤዛንታይን ንጉሥ ነው። ለክርስቲያኖች ያደረገው እርዳታ ምክንያት አንድ ሳምንት ጾመውለትም ነበረ። ዛሬም ድረስ ጾመ ሕርቃል እየተባለም ይጠራል። ሙሉ ታሪኩ በፍትሐ ነገሥት ትርጓሜ አንቀጽ 15 ላይ ይገኛል። በዚህ ሳምንት ቤተ ክርስቲያን ስለ ጾም ጥቅምና እንዴት መጾም እንዳለብን ታስተምረናለች። ለሥጋችሁ ፈቃድ የተገዛችሁበት ያለፈው ዘመን ይበቃችኋል፣ ከአሁን በኋላ ግን ጹሙ፣ ጸልዩ፣ ለእግዚአብሔር ተገዙ እያለ የጾም አዋጅ ያውጃል። ጾመ ፈቃድን ለፈቃደ ነፍስ፣ ፈቃደ ነፍስን ለፈቃደ እግዚአብሔር የምናስገዛበት መንፈሳዊ መሳሪያ ነው። ጾሙ በሚጀምርበት ሳምንት በሚሰበከው ምስባክ እንዲህ ብሎ ያሳስበናል። ለእግዚአብሔር በፍርሃት ተገዙ፣ በረአድም ደስ ይበላችሁ። ጾም ከምግብና ከመጠጥ እንዲሁም ከሌሎች ምቾቶችና ደስታዎች ከመከልከል ባለፈ ጥልቅ ትርጉም ያለው ተግባር ነው። መዝሙር 2 ቁጥር 11 እስከ 12 የእግዚአብሔር የክብሩ ብርሃን በላያችሁ ላይ ይበራም ዘንድ ጾምን እንጹም። በዘወረደ እሁድ የሚነበቡት ምንባባትም ይህንን የጾም ጸጋ የያዙ ናቸው። ነገር ግን ፈጣሪያችን የምትበልጠውን ጸጋ ይሰጣል። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ይላል። እንግዲህ እግዚአብሔርን እሺ በሉት፣ ሰይጣንም ግን እምቢ በሉት፣ ከእናንተ ይሸሻል። እግዚአብሔርን ቅረቡት፣ ይቀርባችኋል። እናንተ ኃጥአን እጆቻችሁን አንጹ፣ ሁለት ሐሳብም ያላችሁ እናንተ ልባችሁን አጥሩ። እዘኑና አልቅሱ፣ ሳቃችሁን ወደ ለቅሶ፣ ደስታችሁንም ወደ ሐዘን መልሱ። በእግዚአብሔር ፊት ራሳችሁን ዝቅ አድርጉ፣ እርሱም ከፍ ከፍ ያደርጋችኋል። ያዕቆብ ምዕራፍ 4 ቁጥር 6 እስከ 10። በስሙና ምን ዘንድ የከንፈሮቻችንን ፍሬ የሚሆን የምስጋና መሥዋዕትን በየጊዜው ለእግዚአብሔር ልናቀርብ አይገባንምን? ነገር ግን ለድሆች መራራትን ከእነርሱም ጋር መተባበርን አትርሱ።
እንዲህ ያለው መሥዋዕት እግዚአብሔርን ደስ ያሰኘዋልና። ዕብራውያን ምዕራፍ 13 ቁጥር 15 እስከ 16። በጾም የተጠቀሙ ቅዱሳንን እያሰብን ለጾም እንድንተጋ ወደ እርሱም እንድንመለከት ቤተ ክርስቲያናችን ታስተምራለች። ልባችሁ በመብል ያይደለ በጸጋ ቢጸና ይበልጣልና። በዚያ ይሂዱ የነበሩ እነዚያም አልተጠቀሙምና። ዕብራውያን ምዕራፍ 13 ቁጥር 9። ሳምንቱ በሚጀምርበት ሳምንት የሚነበበው የቅዱስ ጳውሎስ መልእክት እንዲህም ይላል። ጾመ ድጋው አባቶቻችን ያገኙትን በረከት እንድናገኝበትም ሲገለጽ እግዚአብሔር የክብሩ ብርሃን በላያችን ላይ ያበራም ዘንድ ጾምን እንጹም፣ ወንድሞቻችንንም እንውደድ። ኤልያስ በጾም ወደ ሰማይ አድርጓልና ዳንኤልም ከአናብስትም አፍ ድኗልና። ጾም ፈቃደ ነፍስን በፈቃደ ሥጋ ለማሰልጠን የአጋንንትን ኃይል ለመቋቋም የሚያስችል የክርስቲያኖች ጋሻ በመሆኑ በሃይማኖትም ለሚመሩ ምዕመናን እጅግ አስፈላጊና ከምንም በላይ የሕይወታቸው መርህ መሆን እንደሚገባም ቅዱስ ጳውሎስ እንዲህ በማለት በመልእክቱ ላይ አስፍሯል። አሁንም ወንድሞቻችን በዚህ በሥጋችን ሳለን ፈቃደ ሥጋችንን ልንሠራ አይገባም። ፈቃደ ሥጋቸውን የሚሠሩ ሰዎች በወዲያኛው ዓለም ሙታን ናቸውና የሥጋችሁን ፈቃድ በነፍሳችሁ ፈቃድ ድል ከነሳችሁት ለዘላለም ሕያዋን ትሆናላችሁ። የነፍሳቸውን ፈቃድ የሚሠሩ ሰዎች ሁሉ የእግዚአብሔር ልጆች ናቸውና። ሮሜ ምዕራፍ 8 ቁጥር 12 እስከ 14። ጾም አበው ቅዱሳን ሊቃውንተ ቤተ ክርስቲያን በጊዜ ቀምረው በቦታ ወስነው በሁኔታ ገድበው ባስቀመጡልን ወቅት ከእህልና ከውሃ በመከልከልና ሰውነትንም በማድከም ብቻም ሳይሆን ለስህተት ከሚዳርጉን ነገሮች፣ ቦታዎች ተቆጥቦ በጸሎት መትጋት እጅጉንም አስፈላጊ ነው። ልበ አምላክ ቅዱስ ዳዊት ይህንን እውነታ በተመለከተም እንዲህም ይላል። እኔ ግን እዘንልን ለምንልን ባሉኝ ጊዜ ማቅ ምንጣፍ ለብሼ አዘንኩላቸው። ሰውነቴን በጾም አደከምኩት፣ ልመናዬም እኔን ወደ መጥቀም ተመለሰችልኝ። መዝሙር 34 ምዕራፍ 35 ቁጥር 13። ጾም ከሥነ ምግባራት ሕግ አንዱ በመሆኑ እንኳንስ ያልተፈቀደውን የተፈቀደውም ቢሆን የማይጠቅም ከሆነ ፈጽሞ በመተው ለእግዚአብሔር ያለንን ፍጹም ፍቅር የምናስመሰክርበትም ምስጢር ነው። ጾም ከመብልና ከመጠጥም የተያያዘ በመሆኑ መብል ጊዜያዊ ስለሆነ ማለትም በዚህ ዓለም እስካለን ብቻ የምንገለገልበት እንጂ ዘላለማዊ ስላይደለ ለጊዜያዊ መብልና መጠጥ ምክንያት ከሃይማኖት ስነ ምግባራት እንዳንወጣ ቅዱሳን አባቶቻችን ሐዋርያት ሲመሰክሩ መብል በእግዚአብሔር ዘንድ ግዳጅ አይፈጽምልንም፣ ወደ እግዚአብሔር አያቀርበንም፣ ብንበላም አይረባንም፣ አይጠቅመንም፣ ብንተወው አይጎዳንም በማለት ሲመሰክሩ ቅዱስ ጳውሎስም የመብልና የሆድ ጊዜያዊነት አስመልክቶ እንዲህ በማለትም አስፍሯል። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 8። ሁሉ ነገር ተፈቅዶልኛል፣ ሁሉ ግን አይጠቅመኝም። ሁሉ ተፈቅዶልኛል፣ በእኔ ላይ ግን አንድ ነገር እንኳን አይሰለጥኑብኝም። መብል ለሆድ ነው፣ ሆድም ለመብል ነው። እግዚአብሔር ግን ሁለቱን ያሳልፋቸዋል። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 12 እስከ 13። ለሚጠፋ ምግብ አትስሩ፣ ይልቅስ የሰው ልጅ ለሚሰጣችሁ የዘላለም ሕይወት ስለሚሆን ምግብ ስሩ እንደተባለ ዮሐንስ ምዕራፍ 6 ቁጥር 27። ካለን ጊዜ ለመንፈሳዊ ሕይወታችን ጊዜ በመስጠት ቢበሉት የማያስርበውን ቢጠጡትም የማያስጠማውን የዘላለም ሕይወት የምናገኝበትን ሥጋ ወደሙ ተቀብለን መንግሥቱን እንድንወርስ ቅዱስ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። መልካም የጾም ጊዜ። ሰላም።